ሰላም ተማሪዎች እንዴት ናችሁ? ግርማ ነኝ ከግሎብ ዶክ አካዳሚ የ10ኛ ክፍል የኬሚስትሪ መምህራችሁ። እንግዲህ ከዚህ በፊት በነበሩት ቪዲዮዎች ቻፕተር 4ን የ10ኛ ክፍል ቻፕተር 4 ስለ ኤሌክትሮኬሚስትሪ ዲስከስ እያደረግን ነበር። ኢንትሮዳክሽን እንደ ተለያዩ ነገሮችን አይተናል። በዚህ ቪዲዮ ደግሞ የምንመለከተው ምንድነው? ኢትስ አባውት ኤሌክትሮኬሚስትሪ በደንብ አድርገን ኤሌክትሮኬሚስትሪ እና ኤሌክትሮኬሚካል ኮንዳክቲቪቲ ሁለት አይነት ኮንዳክቲቪቲዎች አሉ። የሜታሊክ ኮንዳክተርስ እና ሜታሊክ ኮንዳክቲቪቲ የምንለው ከዛ ደግሞ ኤሌክትሮሊቲክ ኮንዳክቲቪቲ የምንለው ነገር አለ። እነሱ ምንድናቸው? ምንድነው ፕሮፐርቲያቸው? ሚሉትን ነገሮች ጀነራሊ በደንብ አድርገን እንመለከታለን ማለት ነው። ይሄንን ቪዲዮ እየተመለከታችሁ ያላችሁት በሞባይል አፕሊኬሽናችን ከሆነ እዚች ጋር የቴሌግራም ቻናላችን አለች @globdoc academy የምትል እዚች የቴሌግራም ቻናል ውስጥ በመግባት ያላችሁን ኮሜንት፣ አስተያየት፣ ጥያቄ ልታቀርቡልኝ ትችላላችሁ። እንዲሁም ደግሞ ይሄንን ቪዲዮ እየተመለከታችሁ ያላችሁት በዩቲዩብ ቻናላችን ከሆነ ከታች በሚገኘው የኮሜንት ሴክሽን በመግባት አስተያየቶቻችሁን፣ ጥያቄዎቻችሁን ልታቀርቡልኝ ትችላላችሁ ማለት ነው። ኦኬ ናው ልክ ሁል ጊዜ እንደምናደርገው ይሄንን ቪዲዮ በአክቲቪቲ እንጀምር። ኦኬ activity 4.4 you know that metals are good conductors of heat and electricity እንደምናውቀው እንግዲህ ሜታሎች ወይም ብረት ነኮች የሂት እና የኤሌክትሪሲቲ ጉድ ኮንዳክተሮች ናቸው። ለምሳሌ እሳት ላይ ብናደርግ አንድ ብረት እና አንዱን ጫፍ እሳት ላይ አድርገን አንደኛውን ጫፍ ደግሞ ብንይዘው eventually we can feel the heat አይደለም? ልክ እንደዛ ሁሉ ኤሌክትሪሲቲ እንደዛ ያደርጋል። ስለዚህ ሜታሎች they are good conductors of electricity and heat ማለት ነው። then but what's electricity? ኤሌክትሪሲቲ ማለት ምንድነው? ኦኬ ኤሌክትሪሲቲ ስንል ምን ማለታችን ነው? ኤሌክትሪሲቲ ማለት it's the flow of electrical power or charge. This is primarily involving electrons. ኤሌክትሮኖች ሙቭ በሚያደርጉበት ጊዜ ወይንም ቻርጅ ካሪየሮቹ ኤሌክትሮኖች ሊሆኑ ይችላሉ ወይንም ደግሞ አየኖች ሊሆኑ ይችላሉ። እነሱ ሙቭ በሚያደርጉበት ጊዜ የሚፈጥሩት ምንድነው? flow of electrical power or charge ማለት ነው። flow of electrical power ወይንም ቻርጅ ነው ማለት። ስለዚህ ሜታሎች ኤሌክትሪሲቲን ኮንዳክት ሲያደርጉ then ከአንድ ኤንድ ወደ ሌላኛው ኤንድ ምን እየተደረገ ነው ማለት ነው? ኤሌክትሮን ፍሎ እያደረገ ነው ማለት ነው። ስለዚህ ኤሌክትሪሲቲ ማለት it's a flow ነው ማለት ነው። then what are the sources? ኤሌክትሪካል ሶርስ ምንድናቸው? በጣም ብዙ መጥቀስ እንችላለን አይደል? በጣም ብዙ መጥቀስ እንችላለን። አንደኛው ለምሳሌ የሃይድሮ ኤሌክትሪክ ዳሞች ኦኬ ይሄ አባይ ግድብ ለምሳሌ አንዱ የኤሌክትሪክ ሲቲ ፎርምትን ነው ሶርስ ነው። ፎሲል ፊውሎች ያንን ፎሲል ፊውል በመጠቀም ወደ ኤሌክትሪሲቲ ኮንቨርት ማድረግ እንችላለን። ሶላር ከፀሐይ የሚገኝ ኢነርጂን ወደ ኤሌክትሪሲቲ ኮንቨርት ማድረግ እንችላለን። ዊንድ ኢነርጂ፣ ሃይድሮ ኤሌክትሪክ ፓወር እነዚህ ጂኦተርማል ኢነርጂ ጂኦተርማል ማለት ከምድር ውስጥ የሚወጣው ማለት ነው። ይሄ ከምድር ውስጥ የሚወጣው ውሃ በጣም ከፍተኛ የሆነ ኢነርጂ አለውና ያንን ወደ ምን መቀየር እንችላለን? ወደ ኤሌክትሪካል ሶርስ መቀየር እንችላለን ማለት ነው። The other thing is what is the analogy between electricity and water flow? ውሃ ሲፈስ እናያለን አይደል? ውሃ ሲፈስ in most cases ውሃ እንግዲህ ምንድነው የሚያደርገው? ከሃይ ግራውንድ to the lower ground ነው አይደል? ውሃ የሚፈሰው። ስለዚህ አንለስ ሌላ ፓወር ካልተጠቀምን በስተቀር ማለት ነው። then ይሄንን እንዴት አድርገን ነው ከኤሌክትሪሲቲ ጋር ማገናኘት የምንችለው? ኦኬ እንዴት አድርገን ልናገናኘው እንችላለን? the analogy is ውሃን like ኤሌክትሪክ ፍሎውን እንደምን መውሰድ እንችላለን? ከዋተር ፍሎ ጋር ማገናኘት እንችላለን። the electricity throughout and የኤሌክትሪሲቲ ኮንዳክት ከሚያደርግ ሜታል ሊሆን ይችላል ወይንም ደግሞ አዮኒክ የሆነ ኮምፓውንድ ከሱ ጋር ኤሌክትሪሲቲ ፍሎ በሚያደርግበት ጊዜ ያንን እንደ ውሃ ፍሎ መውሰድ እንችላለን። then ቮልቴጅ ደግሞ አለ። ኤሌክትሪሲቲ ሁሉ ጊዜ እንትን በሚረገበት ጊዜ ቮልቴጅ አለ። then ይሄንን ቮልቴጅ ደግሞ ከምን ጋር ማያያዝ እንችላለን? ከፕሬሸር ጋር ኦኬ ውሃው በዛ ፓይፕ ላይ ኤግዘርት የሚያደርገው ፕሬሸር ፍሎ በሚያደርግበት ጊዜ ከሱ ጋር ማገናኘት እንችላለን። then there is a current. the current is a flow rate. ኦኬ ውሃው በምን ያህል ፍጥነት ነው ሙቭ እያደረገ ያለው ፍሎ እያደረገ ያለው። then the resistance ደግሞ ምንድነው? ከፓይፕ ሳይዙ ጋር ውሃው ፍሎ ከሚያደርግበት ሳይዝ ጋር ሪሌት ማድረግ እንችላለን ማለት ነው። this is the analogy. ይሄ ሲምፕል አናሎጂ። ሌላኛው እዚህ አክቲቪቲ ላይ ያለው ነገር ምንድነው? how do metals conduct
electricity. And can you suggest other materials that conduct electricity? So ሜታሎች እንዴት ነው ኤሌክትሪሲቲ ኮንዳክት የሚያደርጉት? so ይሄንን እንግዲህ በዲቴል ስለ ሜታሊክ ኮንዳክተርስ በመናወራበት ጊዜ እናያለን. but the reason why metals conduct electricity is due to the existence of free flowing electrons. okay you have electron freely move የሚያደርጉ throughout the metal lattice move የሚያደርጉ ፍሪ ኤሌክትሮኖች ዲሎካላይዝድ ኤሌክትሮኖች ስላሉ እነዚህ ናቸው እንግዲህ የእንትን የሚያደርጉት ማለት ነው። ሜታሎች በእነዚህ የተነሳ ምን ያደርጋሉ? ኤሌክትሪሲቲ ኮንዳክት ማድረግ ይችላሉ ማለት ነው። ሌሎች ኤግዛምፕሎች ለምሳሌ ግራፋይት is a non metal የካርበን አንዱ አይነት ነው። ካርበን ሁለት አይነት ካርበን አለ። ለምሳሌ ዳይመንድ አለ then ግራፋይት አለ። ዳይመንድ ኤሌክትሪሲቲን ኮንዳክት ያደርጋል። ግራፋይት ግን ኤሌክትሪሲቲን ኮንዳክት ያደርጋል። ለምን የሚለው በኋላ እንመለከታለን። certain solutions like ለምሳሌ salt and water salt በሶሉሽን መልክ በሚሆንበት ጊዜ then freely moving ions create ያደርጋል። ስለዚህ ኤሌክትሮላይቲክ ኮንዳክሽን ይኖራል ማለት ነው። ሌሎች semiconductors like silicon እነዚህ they are good examples of conductors ማለት ነው። okay they are a good example of conductors. What do substances need to possess in order to conduct electricity? Electricity conduct ለማድረግ ሰብስታንሶች ምን ፕሮፐርቲ ሊኖራቸው ይገባል? so እንትን ከሆኑ ሜታሊክ ከሆኑ እንግዲህ ሜታሎች ኤሌክትሪሲቲን ኮንዳክት የሚያደርጉት ምንድነው? ፍሪሊ ሙቭ በሚያደርጉ ኤሌክትሮኖች ነው። ስለዚህ ያ ሊኖራቸው ይገባል ማለት ነው። so ይሄ ቻርጅ ካሪየሮች እንላቸዋለን። ቻርጅ ካሪየሮች ሜታሎች ላይ ምንድናቸው? ኤሌክትሮኖች ናቸው፣ ፍሪ ኤሌክትሮኖች ናቸው። in ionic compound ደግሞ when they are in a solution form ወይንም ደግሞ in a molten form በሚሆኑበት ጊዜ ቻርጅ ካሪየሮቹ ምንድናቸው? አየኖች ናቸው። okay they are ions, free ions. so እነዚህ ከሁለት አንዱ ያስፈልገዋል ማለት ነው። አንድ ሰብስታንስ ኤሌክትሪሲቲን ኮንዳክት ለማድረግ ወይ ፍሪሊ ሙቭ የሚያደርግ ኤሌክትሮን ያስፈልገዋል ወይንም ደግሞ ቻርጅ ካሪየር አየኖች ያስፈልጉታል ማለት ነው። ለምሳሌ ኤክሰፕሽናል የሆኑ ኬዞች ከሆኑ እነ ግራፋይት due to their hexagonal shape እና ባላቸው ሌየር አማካኝነት ኤሌክትሮኖች ፍሎው እንዲያደርጉ ይፈቅዳሉ። ስለዚህ እንደዚህ አይነት ኤክሰፕሽናል የሆኑ ማቴሪያሎች መሆን አለባቸው ማለት ነው። okay so what about batteries such as hand batteries and car batteries? what is the energy change involved? so hand battery በእጅ የሚያዙ ባትሪዎች አሉ እና ደግሞ የካር ባትሪ ደግሞ አለ። so እነዚህ ውስጥ ምን አይነት የቼንጅ ነው የሚካሄደው ወይም ደግሞ የኤነርጂ ቼንጅ ነው የሚካሄደው? so እነዚህ ሁለቱም የሃንድ ባትሪስ and car batteries they are chemical batteries እንላቸዋለን። so special name አላቸው። እሱንም በኋላ እንመለከታለን። so chemical batteries the energy change involved የሚያደርገው ምንድነው? it converts the chemical energy into electrical energy. chemical energy chemical reaction ውስጥ በማካሄድ then electrical energy ምን ያደርጋሉ? ፕሮዲዩስ ያደርጋሉ ማለት ነው። so in the chemical reaction within the battery electrons are transferred from one material to another. so ከአንዱ ማቴሪያል ወደ ሌላኛው ማቴሪያል ትራንስፈር ያደርጋል። so ይሄ ሬዶክስ ሪአክሽን የሚባለው ይካሄዳል through electrodes ማለት ነው። ከአንዱ ኤሌክትሮድ ወደ ሌላ ኤሌክትሮድ ሙቭ ያደርጋል። ይሄ ምን ፕሮዲዩስ ያደርጋል? ኤሌክትሪክ ከረንት ፕሮዲዩስ ያደርጋል ማለት ነው። okay electric current produce ያደርጋል። the last one is can you suggest devices that generate electrical energy? of course በጣም ብዙ ዲቫይሶች እንትን ማድረግ እንችላለን አይደል? በጣም ብዙ ዲቫይሶች ለምሳሌ ሶላር ፓናልስ። እነዚህ ሶላር ፓናል ከፀሐይ የሚመጣውን የኤነርጂ ወደ ተለያዩ እንትኖች ኤሌክትሪካል ኤነርጂ ሊሆን ይችላል፣ ወደ ሂት ኤነርጂ ሊሆን ይችላል ኮንቨርት የሚያደርጉ በጣም የኢንቫይሮንመንታል ፍሬንድሊ የሆኑ እንትኖች ናቸው፣ ማቴሪያሎች ናቸው። then wind turbines ምናልባት ለምሳሌ ከአዲስ አበባ ወደ አዋሳ ወደ አዳማ ስትሄዱ አይታችሁ ከሆነ ትላልቅ እንደዚህ የሚሽከረከሩ ተርባይኖች አሉ። so እነሱ ደግሞ ምንድነው የሚያደርጉት? ይሄ የዊንድ ኢነርጂ የንፋስ ኃይልን ወደ ተለያዩ ኢነርጂዎች ኮንቨርት የሚያደርጉ ናቸው ማለት ነው። ሃይድሮኤሌክትሪክ ፓወር ማለት እነዚህ ግድቦች ለምሳሌ አባይ ግድብ ሊሆን ይችላል፣ ጣና በለስ የሚባለው ሊሆን ይችላል። እነዚህ ኢትዮጵያ ውስጥም ከአሜሪካን ሀገር ለምሳሌ በጣም ፌመስ የሆነ the Hoover Dam የሚባሉት እነዚህ ሁላ they are the source of electrical energy ማለት ነው። thermal power plants okay these thermal power plants ምንድነው የሚያደርጉት? ፎሲል ፊውልን ነዳጅን ኮንቨርት በማድረግ በማቃጠል
ኤሌክትሪካል ኢነርጂን ፕሮዲዩስ የሚያደርጉ ናቸው ኒውክሊየር ፓወርስ በጣም ባደጉ ሀገሮች ላይ የኒውክሊየር ፕላንቶችን በመትከል ከፍተኛ የሆነ ኢነርጂ ሰፕላይ ማድረግ ይችላሉ ማለት ነው so these are some of the examples of the source of electrical energy now ጥቅሙ እንግዲህ ኤሌክትሪካል ኢነርጂ በጣም ብዙ መዘርዘር እንችላለን አይደል በጣም ብዙ ነገሮች ለምሳሌ ለሬዚደንሻል ዩዝ ለመኖሪያ ቤት ለምግብ አገልግሎት ሊሆን ይችላል ለመብራት ሊሆን ይችላል በጣም ለብዙ ነገር ልንጠቀምበት እንችላለን ኢንዱስትሪያል ዩዝ የተለያዩ ትላልቅ ማሽኖችን ለማንቀሳቀስ በጣም ብዙ ፋብሪካል ማቴሪያሎችን ፕሮዲዩስ ለማድረግ ልንጠቀምበት እንችላለን ትራንስፖርቴሽን አሁን ለምሳሌ ኢቭን መኪኖች በኤሌክትሪካል ቻርጅ የሚደረጉ ለምሳሌ ቴስላ ሲባል ሰምታችሁ ከሆነ እነሱ ፕሮዲዩስ የሚያደርጓቸው is ቻርጅ የሚደረጉ ናቸው ኤሌክትሪሲቲ ሪኳየር ያደርጋሉ ማለት ነው then for communication ስልክ ላፕቶፕ anything እነዚህ ሁሉ የሚሰሩት with electricity ነው health care okay health care ለምሳሌ ኦፕሬሽን በሚደረግበት ጊዜ ማሽኖች የተለያዩ MRI ማሽኖች ቴስት ማድረጊያዎች እነዚህ በሙሉ they require electricity so electricity ለነዚህ ሁሉ ጥቅም አለው ማለት ነው okay ስለዚህ this is activity 4.4 ይሄንን እንግዲህ ዲስከስ አድርገናል now what is electrochemistry አሁን እንግዲህ ይሄ ነገር ሁለት ፓርት አለው ኤሌክትሮኬሚስትሪ ኤሌክትሮ ስንል ከኤሌክትሪሲቲ ጋር የተገናኘ ነው ኬሚስትሪ ስንል ደግሞ ከኬሚካል ሪአክሽን ጋር የተገናኘ ነው ስለዚህ ኤሌክትሮኬሚስትሪ ማለት the interconversion between electrical energy to chemical energy ወይንም ደግሞ chemical energy to electrical energy ማለት ነው ኦኬ አንዳንዶቹ ማቴሪያሎች ኤሌክትሪካል ኢነርጂን በመጠቀም ኬሚካል ኢነርጂ ወይም ኬሚካል ሪአክሽን እንዲካሄድ ያደርጋሉ ሌሎኞቹ ደግሞ ኬሚካል ሪአክሽን በመጠቀም ኤሌክትሪካል ኢነርጂ ፕሮዲዩስ ያደርጋሉ so that is ይሄንን የምናጠናበት ነገር ምንድነው ኤሌክትሮኬሚስትሪ እንለዋለን so ለምሳሌ using electricity ኬሚካል ሪአክሽንን ድራይቭ የሚያደርጉ አሉ ወይንም ደግሞ ኤሌክትሪሲቲ ከኬሚካል ሪአክሽን ድራይቭ የሚያደርጉ ሪአክሽኖች አሉ ሶ እነሱን ምናጠናበት ነው ማለት ነው ለምሳሌ ኤሌክትሮኬሚስትሪን አንደርስታንድ ማድረጋችን ለብዙ ነገር ሊጠቅመን ይችላል ባትሪዎችን አንደርስታንድ ማድረግ እንችላለን እነዚህ ባትሪዎች they convert chemical energy into electrical energy ሶ እንዴት ነው ባትሪዎቹ የሚሰሩት ምን አይነት ባትሪዎች አሉ እነዚህን አንደርስታንድ ለማድረግ ይጠቅመናል ኤሌክትሮፕሌቲንግ ሶ ኤሌክትሮፕሌቲንግ ማለት በጣም ፕሪሺየስ የሆኑ ሜታሎችን ለረጅም ጊዜ ሳይዝጉ እና ሳይበላሹ እንዲቆዩ ከላይ የሳክሪፋይስ ሜታል እናደርግባቸዋለን ኦኬ ምንድነው የበስሮአውት the atmosphere ታይም ያ ከላይ ያለው ነገር ኮንሱም ይደረጋል ስለዚህ ውስጥ ያለው ምን ፈልገው ሜታል ፕሪዘርቭ ተደርጎ እንዲቀመጥልን እናደርጋለን so this is አንዱ የኤሌክትሮኬሚስትሪ ውጤት ነው ማለት ነው ኦኬ ኤሌክትሮፕሌቲንግ ምንለው ነገር ፈንዳሜንታል ኮንሰፕቱ ኤሌክትሮኬሚስትሪ ላይ ያለው ዋናው ነገር either electrical energy ወደ chemical energy ወይም chemical energy ወደ electrical energy convert የሚያደርጉ የትኞቹም ቢሆኑ ይሄ redox reactionን convert ይጠቀማል so redox reaction ማለት oxidation reduction reaction አንደኛው oxidize ያደርጋል then ይሄ oxidize የሚያደርገው ነገር lose የሚያደርገው ኤሌክትሮን ሌላኛው substance ወይም ሌላኛው component accept ያደርግና reduce ያደርጋል so this is the basic ማለት ነው okay hey basic ነው ማለት ነው and there is also electrolysis so this electrolysis is a chemical change የሆነ chemical change so ቅድም እዚህ ጋር ያየነው reduction oxidation የምንለው ነገር which is brought about by passing an electric current የሆነ electric current pass እናደርግ due to the movement of electrons ሊሆን ይችላል or due to the movement of ions then ይሄ ነገር happen ያደርጋል ማለት ነው So it's critical for energy storage, it's essential in manufacturing and material science. እነዚህ ውስጥ እንጠቀምበታለን This is the simple electrolysis okay electrolysis አሁን battery source አለን this is a current source then we have the cathode ብዙ ጊዜ የአዮኖቹ የአናይኖቹ ኔጌቲቭሊ ቻርጅድ የሆኑት ወደዚህ እንትን ያረጋሉ ካታዮን ሊሆን ይችላል depending on the እንትን ማለት ነው depending on the cell galvanic cell እና electrolytic cell ምንለው ማለት ነው so the negatively charged cathode ሊሆን ይችላል ወይንም anode ሊሆን ይችላል negatively charged የሆነው ካታዮኖቹ ወይንም ደግሞ positively charged የሆኑት ነገሮች ሙቭ የሚያደርጉበት ነው አናይኖቹ ደግሞ ወይም ደግሞ positively charged negatively charged የሆኑት ደግሞ ወደ positively charged ወደ ሆነው ወደ electrode move ያደርጋሉ then we have an electrolyte
ኦኬ ኤሌክትሮላይት ይኖርናል ይሄ ሶሉሽን ነው ኤሌክትሮላይቶቹ ከዛ እነዚህ ኤሌክትሮዶች ደግሞ ዲፔንዲንግ ኦን ዴር ታይፕ ዊ ሃቭ አክቲቭ ኤሌክትሮድ ሊኖረን ይችላል ወይንም ደግሞ ኢነርት ኤሌክትሮድ ሊኖረን ይችላል የተለያዩ አይነት ይኖራሉ ማለት ነው ሶ ኤሌክትሪካል ኮንዳክቲቪቲ ስንል then we are talking about the movement of charge carriers throughout the material ማለት ነው እዛ ማቴሪያል ውስጥ የቻርጅ ካሪየሮች ሙቭመንት ማለታችን እነዚህ ቻርጅ ካሪየሮች ሜታል ከሆነ ፍሪ ኤሌክትሮዶች ናቸው ሜታል ካልሆነ ደግሞ ሌላ አዮኒክ ኮምፓውንድ ከሆነ ደግሞ አየኖች ናቸው ስለዚህ የነዚህ ሙቭመንት ምን እንለዋለን ኤሌክትሪካል ኮንዳክቲቪቲ እንለዋለን ስለዚህ ሜታሎች electricity conduct የሚያደርጉት is due to the presence of free moving electrons freely move የሚያደርጉ delocalized electrons ስላሏቸው እነዚህ move በሚያደርጉበት ጊዜ they conduct electricity ማለት ነው ነን ሜታሎች ምንም freely move የሚያደርግ ኤሌክትሮን ይላቸው ስለዚህ ኮንዳክት ያደርጉም except graphite ይሄ graphite ደግሞ ዩኒክ የሆነ structural feature ስላለው በዛ የተነሳ even though it's a non metal electricity conduct ማድረግ ይችላል ማለት ነው then we have two types of conductivity we have metallic conductivity and electrolytic conductivity metallic conductivity ማለት ቀደም ያየነው ለምሳሌ የሜታል due to the nature of the metals ማለት ነው electrical conductivity ማለት ደግሞ for ionic compounds ምን ላቸው ናቸው so in detail እንመለከታቸዋለን so ቀደም እንግዲህ እንዳልነው ሜታሎች loosely held valence electrons ለሜታል አየን ያልተያዙ ማለት በሜታል አየን ያልተያዙ ኤሌክትሮኖች አሉ so ይሄንን ሞዴል we can call it the sea of electrons እነዚህ ፖዚቲቭሊ ቻርጅድ የሆኑት ሜታል አየኖች በዚህ በsea of electrons ውስጥ ሲስተማቲካሊ ወይንም ደግሞ ሬጉላርሊ አሬንጅ ይደረጋሉ but the electrons throughout the system move ያደርጋሉ ማለት ነው ዲሎካላይዝድ ናቸው ዲሎካላይዝድ ማለት አንድ ቦታ ወይም ደግሞ ለአንድ ሰብስታንስ ወይም ለአንድ ኤሌመንት ያልተሰጡ ማለት ናቸው throughout the entire substance ሼር ሊደረጉ የሚችሉ ማለት ነው ስለዚህ እነዚህ ሙቭ ሲያደርጉ ኤሌክትሪክ ከረንት ሰፕላይ በመናረግበት ጊዜ እነዚህ ኤሌክትሮኖች ሙቭ ያደርጋሉ ስለዚህ ያንን ኤሌክትሪክ ከረንት ወይም ደግሞ ኤሌክትሪሲቲውን ኮንዳክት ያደርጋሉ ማለት ነው so ይሄ እንግዲህ the metallic lattice is a framework lattice ስንል framework ማለታችን ነው which of atoms with freely moving electrons so እንደዚህ አይነት ስትራክቸር ይኖራቸዋል እንደምትመለከቱት these are metal ions so እነዚህ metal ions regularly arrange የተደረጉ ናቸው but the electrons so the delocalized electrons ናቸው they move throughout the metal system ማለት ነው throughout the metal system easily move ያደርጋሉ ይሄ ሜታል እዚህ ይሄ ኤሌክትሮን እዚህ ጋር እናገኘው እንደዚህ ሙቭ ያደርጋል okay so the same is true for this one the same is true for this one ስለዚህ በዚህ የተነሳ ሜታሎች ምን ያደርጋሉ ማለት ነው ኤሌክትሪሲቲ ኮንዳክት ያደርጋሉ ማለት ነው conductivity in non metals basically non metaloች ኮንዳክተርስ አይደሉም ልክ ቀደም እንዳልነው except graphite የዩኒክ የሆነ hexagonal layers አሉት so something like this ማለት ነው ይሄ hexagonal layer is suitable for the movement of electrons ኤሌክትሮኖች ሙቭ እንዲያደርጉ because ክፍት ስለሆነ ማለት ነው ክፍት ስለሆነ ኤሌክትሮኖች ሙቭ ማድረግ ይችላሉ ስለዚህ ኤሌክትሪሲቲ ወይም ደግሞ ኤሌክትሪክ ከረንት አፕላይ በመናረግበት ጊዜ that electrons okay በዚህ በሄክሳጎናል ሌየሩ ምን ማድረግ ይችላል freely move ማድረግ ይችላሉ ማለት ነው ይሄ ዩኒክ የሆነ ፊቸር ስትራክቸራል ፊቸር ግራፋይትን ኤሌክትሪካል ኮንዳክተር እንዲሆን ያደርገዋል ማለት ነው okay electrical conductor እንዲሆን ያደርገዋል ሌላኛው electrolytic conductors ምንላቸው ናቸው እነዚህ ionic conduction ነው ያላቸው so the charge carriers are ions in most cases ይሄ ነገር soluble ወይንም insoluble ለሆኑ ionic compounds ነው የሚሰራው soluble ከሆኑ in solution form ከሆነ then አዮኖች ፕሮዲዩስ ያደርጋሉ እነዛ አዮኖች ቻርጅ ካሪየሮች ናቸው ሙቭ ያደርጋሉ ማለት ነው but የኢንሶሉብል ከሆኑ ሜልት ስናደርጋቸው okay ስናቀልጣቸው now the ions ionic compounds ስለሆነ the ions freely move ማድረግ ይችላሉ ስለዚህ ምን ይሆናሉ ማለት ነው ኤሌክትሪሲቲ ኮንዳክት ማድረግ ይችላሉ ማለት ነው so the application of an electric field
causes the ions to migrate አዮኖቹ ማይግሬት ያደርጋሉ ማለት ነው ለምሳሌ then እነዚህ ነገሮች እንግዲህ ኤሌክትሪካል ኮንዳክቲቪቲ ኤሌክትሮላይት ያስፈልጋቸዋል so ይሄ ኤሌክትሮላይት strong electrolyte ሊሆን ይችላል ወይንም ደግሞ weak electrolyte ሊሆን ይችላል strong electrolyte የምንለው ምን ያህል አየን አለው ዛ ሶሉሽን ውስጥ ብዙ አየን ሶሉሽን ፕሮዲዩስ የሚያደርጉ ከሆነ then dissociate ሲያደርጉ completely breakdown የሚያደርጉ almost completely breakdown የሚያደርጉ ከሆነ then strong electrolytes እንላቸዋለን ለምሳሌ እነ ሶዲየም ክሎራይድ weak electrolytes ደግሞ የአየን ቁጥሩ በጣም ዝቅተኛ የሆነ ማለት ነው ለምሳሌ አሴቲክ አሲድ dissociate ያደርጋል but acetic acid dissociate ሲያደርግ incompletely ስለሆነ dissociate የሚያደርገው then the ion ቁጥሩ ምንድነው ትንሽ ነው ማለት ነው ስለዚህ incomplete የሆነ dissociation ያካሂዳል ውሃ is a weak acid I mean weak electrolyte ነው because self ionization አካሂዶ auto ionization ያካሂድና then it produces እነዚህ ሁለቱን አዮኖች ፕሮዲዩስ ያደርጋል but this is በጣም ሬር የሆነ ኬዝ ነው ስለዚህ ውሃ ራሱ weak electrolyte ነው ማለት ነው then ቀደም እንዳልነው እንግዲህ ሶዲየም ክሎራይድ ዲሶሺየት በሚያደርግበት ጊዜ completely almost completely ወደ ሶዲየም አይን እና ወደ ክሎራይድ አይን ኮንቨርት ስለሚያደርግ then ይሄ ምን ይሆናል ማለት ነው ከፍተኛ የሆነ የአይን መጠን ይኖራል weak electrolytes ግን ዲሶሺየት ሲያደርጉ partially ነው ዲሶሺየት የሚያደርጉት ማለት ነው now እነዚህ አዮኖች once they are formed ኤሌክትሪሲቲ አፕላይ ወይም ደግሞ ኤሌክትሪክ ፊልድ አፕላይ በሚደረግበት ጊዜ ካታዮኖቹ ወደ ኔጌቲቭሊ ቻርጅድ ወደ ሆነው ኤሌክትሮድ ሙቭ ያደርጋሉ አናዮኖቹ ደግሞ ወደ ፖዚቲቭሊ ቻርጅድ ወደ ሆኑት ኤሌክትሮዶች ምን ያደርጋሉ ሙቭ ያደርጋሉ ማለት ነው so something like this so ይሄ ለምሳሌ is electrolysis of sodium chloride chloride ion አለን then sodium ion አለን charge electric field apply በመናረግበት ጊዜ then there is electron flow ይሄ chloride ion ወደዚህ ሙቭ ያደርጋል ወደ this is positively charged የሆነ ኤሌክትሮድ ነው ማለት ነው because chloride ወደዛ ሙቭ ስላደረገ then sodium ደግሞ ወደ negatively charged ወደ ሆነው ኤሌክትሮድ ሙቭ ያደርጋል ማለት ነው ስለዚህ discharge ያደርጋሉ ዚጋ እንደ ክሎሪድ እንደ ክሎራይድ I mean the chlorine gas discharge ያደርጋል then we have here sodium ይቀረናል ውስጡ ውሃ አለ then sodium hydroxide produce ይደረጋል ማለት ነው then metallic conduction is a physical process እንደምትመለከቱት metallic physical process ነው ምንም አይነት reaction አይካሄድም there is only flow of electrons but ይሄ electric conduction is there is always chemical change always chemical reaction ይካሄዳል ኦኬ በኤሌክትሮላይቲክ ኮንዳክሽን ጊዜ ሁሉ ጊዜ ምን ይካሄዳል chemical change chemical reaction ይካሄዳል ማለት ነው this is the difference between metallic conduction and electrolytic conduction this is conduction through metal is due to the movement of electrons ይሄኛው ግን due to the movement of ions ነው there is no change in the chemical property ላይ once electricity apply ብናረግበት ወይ electric field apply ብናረግበት ያ ሜታሉ chemical property አይቀየርም because chemical change ስለማይኖር እዚህ ጋር ግን chemical decomposition እና chemical reactionዎች ይካሄዳሉ ማለት ነው it does not involve any transfer of matter ምንም አይነት matter transfer አያደርግም but እነዚህ የኤሌክትሮላይቲክ እንትን ላይ ግን there is a reduction and oxidation ስለዚህ አንደኛው ጋር ማተር ይቀንሳል አንደኛው ጋር ማተር አኮሙሌት ሊያደርግ ይችላል ማለት ነው ሶ እንግዲህ ሶሉሽኖቹ አንዳንዶቹ ሁሉም ሶሉሽኖች ኦኬ በውሃ ዲዞልቭ የሚያደርጉ ሶሉሽኖች ሁሉም ሶሉሽኖች ኤሌክትሮላይቶች አሉ አንዳንዶቹ ኤሌክትሮላይቶች ናቸው አንዳንዶቹ ነን ኤሌክትሮላይቶች ናቸው ሶ ኤኒ ሶሉሽን በውሃ ዲዞልቭ አድርጎ አየን ፕሮዲዩስ የሚያደርግ ከሆነ then ያ ሶሉሽን is electrolyte ኦኬ ኤሌክትሮላይቶች ናቸው ለምሳሌ ሶዲየም ክሎራይድ በውሃ ዲዞልቭ ስናደርገው ወይም ቴብል ሳልት ምንለው ማለት ነው በውሃ ዲዞልቭ ስናደርገው ሶዲየም አይንና ክሎራይድ አይንን ነው ፈጥሮ ነው ዲዞልቭ የሚያደርገው ማለት ነው ስለዚህ ይሄ ኤሌክትሮላይት ይሆናል ማለት ነው ኦኬ ኤሌክትሪሲቲን ኮንዳክት ማድረግ ይችላል ኢንሶሉብል የሆኑ ኢቭን ኢንሶሉብል በውሃ ሶሉብል የማይሆኑ ለምሳሌ እነ ሲልቨር ክሎራይድ ብናቀልጣቸው then electricity conduct ማድረግ ይችላል because the ions can move now አሁን solid ከሆነ
ሙቭ ማድረግ አይችሉም በት ሞልተን ሲሆን ወይም ደግሞ in aqueous solution ሲሆን አየኖቹ freely move ማድረግ ይችላሉ ማለት ነው the charge carriers ሌሎች some polar covalent compounds like acetic acid እነዚህ ደግሞ ዲሶሺየት ስለሚያደርጉ ionic ባይሆኑም ዲሶሺየት ስለሚያደርጉ then they can be weak electrolytes ማለት ነው እንግዲህ ይሄ salt dissolve ሲያደርግ we have this እንትን አለን ይሄ the solid form ማለት ነው ይሄንን the chloride ion ፕላሱ ሶዲየም ነው እንደዚህ ነበር አሁን በዚህ ስቴት ሆኖ ይሄ በዚህ ስቴት ወይም ክሪስታል ስትራክቸር ሶሊድ ሆኖ በዚህ ስቴት ሆኖ ኤሌክትሪሲቲን ኮንዳክት ሊያደርግ አይችልም ለምን because ሁሉም አዮኖቹ እርስ በርስ የተያያዙ ናቸው now solution ውሃ በመንጨምርበት ጊዜ ይሄ the property of water ውሃ እንደዚህ አይነት ፕሮፐርቲ አለው this is partially positive I mean this is partially positive this is partially negative ይሄ partially positive ነው ስለዚህ the partially positive part ይሄ ክሎራይድ አዮኑን ወደ ራሱ ይስበዋል partially negative የሆኑ ደግሞ ሶዲየም አዮኑን ወደ ራሱ ይስበውና then ምን ያደርጉታል ማለት ነው ክሎራይድ አዮኑንና ሶዲየም አዮኑን ሴፓሬት ያደረጉት ይመጣሉ ስለዚህ አሁን ውሃ በእንትን ሶዲየም ክሎራይድ ውሃ ውስጥ በሚሆንበት ጊዜ ምን ፕሮዲዩስ ያደርጋል ኢንዲቪጁዋሊ ሆኖ ሶዲየም አዮንና ክሎራይድ አዮን ፕሮዲዩስ ያደርጋል እነዚህ ነገሮች ምንድናቸው ማለት ነው ቻርጅ ካሪየሮች ናቸው ኦኬ ስለዚህ ኤሌክትሪሲቲን ኮንዳክት ማድረግ ይችላሉ ማለት ነው ነገር ግን ለምሳሌ ስኳር በውሃ ዲዞልቭ ይደረጋል አይደለም ነገር ግን በውሃ ዲዞልቭ ሲያደርግ ካደረገ በኋላ ይሄንን ሶሉሽን ኤሌክትሪሲቲ ኮንዳክት እንዲያደርግ ብናደርግ አያደርግም ለምን because ውሃ ስኳር ዲዞልቭ በሚያደርግበት ጊዜ ራሱ ኢንታክት ሆኖ ነው ዲዞልቭ የሚያደርገው ኦኬ ምንም አይነት አየን ፕሮዲዩስ አያደርግም ማለት ነው ስለዚህ do not conduct electricity in aqueous or molten state so they dissolve in water without forming iron form ሳያደርጉ ነው ዲዞልቭ የሚያደርጉት ማለት ለምሳሌ ይሄንን ብንመለከት this is the crystal form now ይሄ ክሪስታል ፎርም ነው ስኳር ምንድነው እንግዲህ as polysaccharide የሚባል ካርቦሃይድሬት ነው it's produced from single monomer units ከአንድ ሞኖመር ዩኒት ነው ፕሮዲዩስ የሚደረገው ስለዚህ ይሄንን እንደ ሲንግል ሞኖመር ዩኒት ብንወስደው 1 2 3 4 in millions ሊሆን ይችላል now ውሃ ስንጨምርበት እዚህ ውስጥ ምንድነው የሚያደርገው ውሃው እነዚህን ሞኖመር ዩኒቶች ለብቻቸው ይዟቸው ይወጣል ልክ እንደዚህ እንደምትመለከቱት ለብቻቸው ይዟቸው ይመጣል so this is glucose C6H12O6 this is C6H12O6 iron አይደለም okay it's a monomer unit ስለዚህ iron ፕሮዲዩስ ስለማያደርግ እነዚህ ነገሮች ምን ያደርጉ ማለት ነው ኤሌክትሪሲቲን ኮንዳክት አያደርጉም ማለት ነው okay electricity conduct ያደርጉ but they dissolve in water ውሃ ውስጥ ግን ዲዞልቭ ያደርጋሉ ማለት ነው ስለዚህ ውሃ ውስጥ ዲዞልቭ የሚያደርግ ነገር በሙሉ ኤሌክትሪካል ኮንዳክተር አይሆንም as long as iron produces ካላደረገ ድረስ ማለት ነው so ይሄ እንግዲህ recap they dissolve እነዚህ ኤሌክትሮላይቶች they dissolve in water but remain as intact molecules okay intact molecule ሆነው produce ያደርጋሉ they can conduct electricity because iron produce ስለማያደርጉ ቀደም እንዳየነው sucrose is sugar but dissolve ካደረገ በኋላ it can produce ማለት ነው ሌላኛው ደግሞ ምንድነው strong እና weak electrolyte ምንለው strong electrolyte ምንለው completely dissociate አድርጎ then ionic form in the solution form በጣም ብዙ የሚጨምር ማለት ነው ልክ ቀደም እንዳየነው sodium chloride is a strong electrolyte weak electrolytes ደግሞ they partially dissociate into ions ለምሳሌ acetic acid አለን nitrous acid እነዚህ ሁሉ incomplete dissociation ስለማያካሂዱ የአየን ኤሌክትሮላይቱ ላይ ወይም ለሶሉሽኑ ኮንትሪቢዩት የሚያደርጉት የአየን መጠን በጣም ዝቅተኛ ነው ትንሽ ነው የሚሆነው ማለት ነው okay that is weak electrolytes እንላቸዋለን so this is their comparison strong electrolytes and weak electrolytes ionization ላይ almost complete ብለን ብንይዘው ይሻላል አንዳንድ ጊዜ because 100% የሆነ ሪአክሽን ስለማይኖር ማለት ነው almost complete dissociation ይኖራል ይሄ ደግሞ partial dissociation ነው የሚኖረው this is the principal species we have ions okay but here we have electrolytes because undissociated የሆኑ ስላሉ ማለት ነው electrical conductivity ለዚህ ለስትሮንግ ኤሌክትሮላይቶች በጣም ከፍተኛ እዚህ ጋር ግን ዝቅተኛ ነው
Ostwald's dilution law, types of chemicals, strong acid, strong base, salts, examples HCl, sodium chloride, sodium hydroxide እነዚህ ሁሉ የስትሮንግ ኤሌክትሮላይት አይነቶች ናቸው የዊክ ኤሌክትሮላይት አይነቶች in most cases weak acids እና weak base ምንላቸው incomplete dissociation የሚያካሂዱ ማለት ነው okay so these are እንግዲህ ሌሎች ኤግዛምፕሎች ናቸው እንግዲህ ተማሪዎች ስለ ኤሌክትሮኬሚስትሪ እና ስለ ኤሌክትሪካል ኮንዳክቲቪቲ በዚህ አይተናል ኤሌክትሮሲቲ ኤሌክትሮኬሚስትሪ ምን ማለት እንደሆነ ኤሌክትሪካል ኮንዳክቲቪቲ ምን ማለት እንደሆነ ምን አይነት ኤሌክትሪካል ኮንዳክቲቪቲ እንዳለን ሜታሊክ ኮንዳክቲቪቲ አለን then ኤሌክትሮሊቲክ ኮንዳክቲቪቲ አለን so እነሱን ተመልክተናል በዚህ ቪዲዮ I hope understand እንዳረጋችሁኝ ይገምታለሁ ስለነበረን ቆይታ አመሰግናለሁ